ሰኒና ክብሮም እንግዲህ ዛሬ ላይ እየተመሰጋገኑ ነበረ። ይሄም ደግሞ እንግዲህ የፍቅር ምልክት ነው ብዬ አስባለሁ። የኪራ ጓደኛ አዲሱ ልጅ እንግዲህ ቤት መጥቶ ከጽናት ጋር ቆሞ እያወራ ነበር። ይሄ ነገር ደግሞ በጣም ድፍረት እንደሆነ ነው የተሰማኝ። እንዴት ቢደፍረን ነው ኪራ ሚስት ጋር ቆሞ ሊያወራ የሚችለው? በጭራሽ አንፈልግም ጽናት ጋር የሚቀርብ ሰው ማለት ነው። ምክንያቱም አሁንም እነሱን ሊያለያዩ የሚመጡ ሰዎች ናቸው መስለው የሚታዩኝ። ምክንያቱም በፊት ላይ የነበረ ወይንም በፊት ላይ ማስበው እነ ቤቲን ስለማስብ ማለት ቤቴ የሰራችን ስራ። ስለዚህ በእሷ የተነሳ ሰውን ጠላው ማለት ነው። በነ ኪራ ቤት የሚመጣ አዲስ ሰው በጣም ነው የምፈራው። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰቡ ነው። ነባሮች እንኳን በሰላም መጣችሁ ብያለሁ። ቪዲዮውን ስታዩ ቪዲዮውን ላይክ በማድረግ እና ሰብስክራይብ በማድረግ ጀምሩ ማለት ነው። እና ብዙ ቤተሰቦቹ ተምታቶባቸው ተጨናንቀዋል አሁን ላይ ማለት ነው። ኪራም ወይንም ጽናትም ምን ማድረግ እንዳለባት ራሱ ግራ ገብቷታል። ምክንያቱም ኪራ አሁን ላይ በጣም የሚያስፈራ ሰዓት ላይ ደርሷል ማለት ነው። ራሱን ለማጥፋት ከማሰብ በላይ የሚያስፈራ ነገር የለም። እና ይህም ጓደኛው እንግዲህ አግኝቶት ሁሉን ነገር አድርጎ በደንብ አድርጎ ነገሮችን ሊያሳምነው የሆኑ የበፊት ታሪኮችን እየነገረው ይህን ነገር ምን ማድረግ እንዳለበት ሊነግረው ፈልጎ ነው እንግዲህ ታሪኮች እየነገረው ብዙ ነገሮችን እየነገረው ነበረ። ምክንያቱም ራስን ከማጥፋት በላይ ከጎኑ ያሉትን ለሱ የሚያስቡ ሰዎች እንዳሉና ለጽናትም ሲል ለአባቱም ሲል ይሄን ነገር ማድረግ እንደሌለበት ሊያስረዳው እየሞከረ ነው። ምክንያቱም በግልጽ ራስን ማጥፋት የለብህም ቢለው በጭራሽ አሁን ላይ ኪራ አይሰማም። ምክንያቱም ኪራ አሁን ላይ ያለበት ራስን የማጥፋት ወይም ደግሞ ጸጸት ውስጥ ስለሆነ ያለው ጸጸት ውስጥ ያለ ሰው ደግሞ ምን ሊያደርግ እንደሚችል በጣም ከባድ ነው፣ ማሰብም አይቻልም። እና ስለዚህ እናንተስ እንዴት አያችሁት? ስለዚህ አሁን ይሄ ያለው ጓደኛው ኪራን ራሱን ከማጥፋት እንዲመለስ ያደርገዋል ወይንስ እንዴት ነው? ብዙም ቤተሰቦች ጥያቄ የሆነባቸው ኪራ ምን እየሆነ ነው? ኪራ ምንድነው የደረሰበት ነገር? ምን እያሰበ ነው የሚለውን ይሄ አዲሱ ጓደኛው የኪራ አዲሱ ጓደኛው ካልሆነ በቀር ሌሎቹ በጭራሽ ማወቅ አልቻሉም። እየሰከረ እየጠጣ ወደ ቤት ይገባል። ይህን ነገር የሚያደርገው ጓደኛው ድንገት ሳይጠጣና ሳይሰክር ወደ ቤት ቢልከው እሱን ተደብቆ ራሱን የሚያጠፋ ስለሚመስለው ነው እየተከታተለ መጠጥ እያጠጣ እያሰከረ የሚልከው ማለት ነው። እና እንግዲህ በጣም ከባድ ነው። ሰክሮ ምን ብሎ ቤት መጥቶ በጣም ነበር የተጨናነቀችው ጽናት ማለት ነው። ምክንያቱም የሆነ ነገር የደረሰበት ብላ አሁንም እሱ ራሱን ሊያጠፋ እየሞከረ እንደሆነ ብትሰማ በጣም ከባድ ነው። እና እንግዲህ ሰኒና እሱም ደግሞ አንድ ላይ ፍቅረኛሞች ይሆናል ብዬ አስባለሁ። ክብሮም ለሽ ብሏል ማለት ነው። ምክንያቱም እሷ ቀልቡን እስከምትገፈው ድረስ ተኝቶ ነበረ። እና እንግዲህ ዛሬ ላይ እየተመሰጋገኑ ነበረ። እየተዋደዱ ይመስለኛል ክብሮም እና ሰኒ ማለት ነው። እንግዲህ በቀጣይ ላይ ፍቅራቸውን እስከሚገላለጹበት ቀን ነው የናፈቀኝ። ምክንያቱም እሷም እሱን ስታየው ሌላ ነገር ነው የምታወራው፣ እሱም እሷን ሲያይ ሌላ ሰው ነው የሚያወራው። ብቻ በጣም ከባድ ነው። የሁለቱም ፍቅር ማየት ነው የናፈቀኝ እኔ ማለት ነው ቤተሰቦቼ።